የሁሉ ጊዜ ሄርሜላ እየደወለች ለምንድን ነው ዝም ያልሽኝ? የተፈጠረው ነገር አልንገርክ? እሺ ንገሪኝ። ምንድን ነው ስልክ ላይ የምትነካካው? አምጪው እንዴ! ለምን የምትነካካው ስልክ? ለምንድን እንዴ? የሁሉ ሰዓት ሲደወል አልቀሰቀሽኝም? እንዴት አትሞልኝ ነው? እስኪ ባርቤትኛች ተከይት ምሻለ። ሰላም ሰላም፣ እንዴት ናቸው የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ የቻናል ቤተሰቦች እንደተለመደው ዛሬም አዲስ ቪዲዮ ይዤ መጥቻለሁ። የዛሬ ቪዲዮአችን እንግዲህ ስጠብቀው የነበረው ነገር ነው የሆነው። ትናንትና አይታችኋል። ፍቅር እንግዲህ መኪና ውስጥ ከአብርሃም ጋር ያደረጉት ነገር አይታችኋል። መቼም ያንን ቪዲዮ አይታችሁ ምንም አልጠብቅም ማለት ከባድ ነው እና ያሰቡት ምንድን ነው? እውነት ድራማ ነው? እውነት ነው ታሪኩ ምናምን የሚለው ነገር እስቲ ቪዲዮ ላይ አንዳንድ ቃላቶች እንወስዳለን። ዝም ብሎ ጫጫታም ቢሆንም አንዳንድ ነገሮች ሀሳብ እንወስዳለን። የቻናል ቤተሰቦች እንደተለመደው አዳዲስ የሆናችሁ ሰብስክራይብ በማድረግ የቻናል ቤተሰቦች ላይክ በማድረግ ሰፖርት አድርጉኝ። ሰብስክራይብ ይደረግ ማለት ነው። የቻናል ቤተሰቦች እንግዲህ አሁን ወደ ቪዲዮ እንሄዳለን። እስቲ አላቅም መጣኝ ያመሻት ጤነኛ አይደለሽ? ሲሆን ነው በቃ አላቅም ማለት ያለብኝ እንዴ ማለት ይሄ ሁሉ ነገር አላቅም ማለት ሁለት አይቆት ላይ ነበርን። ከማን ጋር ከአንቺ ጋር እኔ አንድ ቀን እኮ ብቻ ቢሆን እኔ ከአንቺ ጋር ነገር አስነሳክላለሁ። ሁለት ቀን እንዴት ነው የምንረሳው? ማለት እኔና የሚያሰክርም እኮ መጠጥ አልጠጣም። ምንድን ነው አሁን እንትን የምታየው? እሺ የዛሬ ቪዲዮአችን ምንድን ነው? እስቲ ከትናንቱን ጀምር። ትናንትና ባየነው ቪዲዮ ላይ ያው እውነት አይደለም ብዬ በጣም ካየሁት በኋላ በጣም ብዙ ቆይቼ ነበረ ቪዲዮ ለመስራት የሞከርኩት። ምክንያቱም አብርሃም ሊያደርገው አይችልም ብዬ ያሰብኩት ነገር ነው የሆነው ማለት ነው። ምንድን ነው አይተናል። እዛ ቪዲዮ ውስጥ እዛ መኪና ውስጥ ምን ሲያደርጉ እንደነበር አይተናል፣ ፍቅርና አብርሃም። ያ ማለት በጣም ደስተኛ ነበር፣ ቻው ሲላት ነበር ምናምን ነበረ። ሁለት ሀሳብ የሆነብኝ ምንድን ነው፣ አንድ ያንን ቪዲዮ የተቀረጸው ፍቅር ሆን ብላ ይመስለኛል ለማውራት ገባች። ቪዲዮን ሆን ብላ እንዲቀረጽ አድርጋለች ብዬ አሰብኩኝ በራሴ ማለት ነው። ምክንያቱም የምታስበው ነገር ከሩታ ጋር የሚያስቡት ነገር ያው ሁሉም ሰው ይጠፋል ብዬ አላስብም። በጣም ከባድ ነገር ነው የሚያስቡት እና ሆን ብላ ነው ያደረገች ያ ነገር ብዬ አስቤያለሁ። ፍቅር ሌላ ነገር እንዳይፈጠር ስልኬን ስጭኝና ልውጣበት እያልኩሽ ነው። ስልኬን ስጭኝ፣ ስልኬን ስጭኝ። እንደዚህ ወጣ ነው። ችግር የለብኝም ወይ ትሻለኝ ወይ አንቺ አብርሃም እጮሃለሁ። ሁለት ቀን ሞላን አሉ። እንግዲህ ሁለት ቀን በሙሉ አብርሃም እሺ አስክራውም አጠጥተውም ትውሰደው፣ የፈለገችው ቦታ ትውሰደው። ሁለት ቀን በሙሉ አይነቃም አንድ ሰው ከስከር? እስቲ ንገሩኝ፣ ይህን የምታውቀው ንገሩኝ። ከስከር አይነቃም ሁለት ቀን በሙሉ የት እንዳለ የት እንደተወሰደ መቼም ያውቃል። በአሁኑ ሰዓት መቼም እንደባለፈው ታምም ያለው አይልም አይደለ? ታምም የነበር ራሴን አላውቅም ብሎ ሊሸውደን አይችልም። አሁንም እንግዲህ አስከራ አጠጥተው ከሆነ ሁለት ቀን በሙሉ ይነቃል። ቢያንስ በስንት ደቂቃ በስንት ሰዓት ሊነቃ ይችላል? ያንን ሁሉ አያውቅም። ከባድ የሆነብኝ ጥያቄ ይሄ ነው። ሌላው ነገር ግን ይህ ነገር ግልጽ ነው። ፍቅር ምን ለማድረግ እንደፈለገች ግልጽ ነው። ምን እንደምትፈልግም ግልጽ ነው። እልክ ይዟታል ከሱ ጋር በሄርሜላ መበለጣቸው እልክ ውስጥ አስገብቷቸዋል ሁለታቸውም ማለት ነው። አብርሃም እጮሃለሁ፣ አንድ ሶስት ጋር እጮሃለሁ፣ ሁለት እጮሃለሁ፣ ሶስት ሌላው ሌላ ነገር የምትፈጠረው እያልኩሽ ነው። እሱ ነው ፍትጋው። እጮሃለሁ፣ አንድ ሁለት ምን ብለሽ ነው የምትጮይው? ደፈር አንተ ጤነኛ አይደለሽ ምን እኮ አውልቀው አብርሃም አታምነኝ፣ እጮሃለሁ፣ እገልሻለሁ። ሌላ ነገር እንዳይፈጠር ስለዛትሽ የምትይዥ ሆነ ስለዛት። ሌላው ነገር እዚህ ጋር ኮሜንት ላይ ሩታ ጀግና ሩታ ጀግና ሩታ ጀግና የምትሉ አሁን እዚህ ጋር ጀግንነቱ ምኑ ላይ ነው? ምንም አልገባኝም። ከሄርሜላ ጋር እውነት ይሄ ነገር አጋጭቷቸው ይለያያሉ ብላችሁ ስላሰባችሁ ነው? አብርሃም ወደ ሩታ ጀግና የምትሉ አብርሃም ድጋሚ ወደ ሩታ ይመለሳል ብላችሁ አስባችሁ ነው? ምንድን ነው አላማው? ሁለት ቀን በሙሉ ከፍቅር ጋር የሚፈልጉት ነገር እንትን እያደረጉ አድረው ሩታ ጋር የሚመጣው እንዴት ብሎ ነው? ለሩታ ጀግንነቱ ምን ላይ ነው? ወይስ ሩታም ሄርሜላም ለሁለት ሊያገቡ ታስቧል?
እንደ ኮሜንተሮች ሀሳብ ማለት ነው። ፍቅር ጀግንነቱ ባይሆን ለፍቅር ሊሆን ይችላል ካደረገችው ማለት ነው። እሺ ከፕሮግራሙ ጊዜ ጀምሮ ምንድን ነው? ማንም የለም እኮ ማንም ፈታ ማንም የለም። እሺ ከፕሮግራሙ ሰዓት ጀምሮ የተፈጠረው ነገር በግልጽ አማርኛ ነገር ምን የተፈጠረው? ያው ከፕሮግራሙ በኋላ ሳትነኪኝ አውሪኝ ያልኩሽ ነው። ሳትነኪኝ አውሪኝ። ከፕሮግራሙ ሰዓት ጀምሮ ምን የተፈጠረው? ያገኘሁሽ ፕሮግራም ጋር ነው አይደል? እና የተገናኘ ነው። ከዛ ሰዓት ጀምሮ ምን እንዳደረግሽኝ ንገሪኝ። ድራማ ካልሆነ እውነትም አድርጋው ከሆነ ጀግንነቱን ለፍቅር ሊሆን ይችላል። ምናልባት ወደ የእሷ ደጋፊዎች ወደ እሷ ይመለሳል ብላችሁ ካሰባችሁ፣ ግን እዚህ ጋር ሩታ ጀግና የሚያስብል ነገር ምን ነገር ሊታየኝ አልቻለም ለኔ። ምክንያቱም እንግዲህ ይህ ነገር ሆን ብለው ያደረጉት ነገር እንደሆነ ግልጽ ነው። መጨረሻ ላይ እንግዲህ ሩታ መጥታለች። እሺ አይታ ደነገጠች፣ ትደንግጥ፣ ምን አገባት? አሁን እዚህ ጋር እኮ ያለመገናኘት እኮ ወስኗል። ሶስታቸውም አንገናኝም፣ ካሁን በኋላ አንተያይም ብለው ወስኗል እኮ። ሩታ ማያገባትም ፍቅር ማያገባትም መሆን በአብርሽ ጉዳይ ማለት ነው። እሺ ምን አሁን እኮ ሩታ መጠራቷም ለምን እንደተጠራችም አይገባኝም። ብትጠራም ሄርሜላ ተጠርታ ባልሽ ያው የኔ የምትዩ ሰው እንደዚህ እያደረገ ነው ብትላት፣ እሺ የተጠራችው ሩታ ናት። ሄርሜላ ካለች እሺ ሩታ ለምን ተጠራች? ሄርሜላ ተምጣሽ፣ ግን ሩታ ለምን ተጠራች ነው እኔ ጥያቄ። ምን ተፈጥሮ ነው ፕሮግራሙን በግድ ካሸኘውሽ አልክ። ከዛ መንገድ ላይ ይሄም የዚህ ሬስቶራንት እኮ ምግብ በጣም አሪፍ ነው አልከኝ። እሺ እኔ እኮ የዋህ ነኝ። እሺ ገባው ናፍቀሽኛል። ያ ብዙ ነገር አውርተናል። እንዴት ነው ግን መንገድ ሁለት አይነት ሰው የምትሆነው ከዛ በኋላ አንቺ ወንድና ሴት የሚያደርገውን ነገር አንቺ እንደዚህ ነበር ሽንጣሽ ጀመር እንዴ? ማንተና ሁለት ቀን እኮ ነው። እኔ እኮ እንዴት ብዬ ላስረዳ? አይ እዚህ ጋር ያደረጉት ነገር ግልጽ ነው። ሄርሜላና ሩታ ተነጋግረው ሩታና ፍቅር ተነጋግረው አብርሃም ከሄርሜላ ለማጋጨት አስበው ከሆነ ለሁለታቸውም ይሄ ሰውዬ ወይም አብርሃም ከሄርሜላን ጋር ተጣልቶ ተለያይቶ ብቻውን እንዲቀር ነው የሚፈልጉት። መቼም ከፍቅርና ሩታ ተነጋግረው ከፍቅር ጋር አድሮ ሄርሜላ የኔ ባል ይሆናል ብላ የምታስብ ከሆነ በጣም ሞኝነት ነው። ሞኝነት ሳይሆን በጣም የወረዳ አስተሳሰብ ነው ብዬ ነው የማስበው። አይ ዛሬ ከአንቺ ጋር አሳደሪውና እንደምንም ምናምን የፈለግሽ ነገር አሳደረሽ ከዛ በኋላ ከእሷ ጋር ሲለያይ እኔ ጋር ይመጣል ብላ የምታስብ ከሆነ ሩታ በጣም አስተሳሰቧ በጣም የወረደ ነው የሚሆነው ማለት ነው። ቁጭ በል እስኪ ዝም ብለህ አትዝለል። ና ቁጭ በል ና ቁጭ በል። ፍቅር ንገሪኝ፣ የምን ፎቶ ነው ያነሳሽኝ? የምን ፎቶ ነው ያነሳሽኝ? ተናገሪ፣ የምን ፎቶ ነው ያነሳሽኝ? እኮ የምን ፎቶ ነው ያነሳሽኝ? ለልጁ ሸምጥሽ ለልጁ እንደልቶ ተቆበለ ነው ማነሳው። አንተ ስትናፍቀኝ በእናትህ ፍቅር የምርሽውን ታውሪ ነገር እኔ ፎቶ አንስተሽ ምን ነው ፎቶ በቃ ነው እንዴ? ቪዲዮ ማለት ምን ፈልገህ ነው? ትጎዱሽ ግን የሚሄዱበት መንገድ ሁሉ ልክ ያልሆነ መንገድ ነው የሚሄዱት። ተነጋግረው ነበር እንግዲህ የሰው ሰላም የሚፈልጉ ቢሆን ኖር ከዛን ቀን ጀምሮ አይደርሱባቸውም ነበር። ግን እዚህ ጋር አሁን የሚታየው ምንድነው? በሄርሜላ መሸነፋቸው ግልጽ ነው። በሄርሜላ እንደተሸነፉ ነው እነሱ የቆጠሩት እና ይሄ ነገር አልተዋጠላቸውም። በዚህም በዛም ብለው ሁለታቸውን ማለያየት ነው የሚፈልጉት። ስልኩን ክፈችው እያልኩሽ ነው ፍቅር። ስልኩን ክፈችው ካጋጫው ማለት ነው። ይሄን ፎቶ እንዴት እንደምለቀው ታያለህ። ፍቅር እየሰማሽኝ ነው? ስበረው። አጋጫዋለሁ። አጋጫውን ብለሽ እንዳታስቢ። አጋጫው ደግሞ ፎቶውን እንደለቀቀ ቁጠረው። አጋጫዋለሁ። ፎቶውን ቪዲዮ እንዲለቀቅ ፈልጋለሁ። አንተ ላሳይክ አንተ ማይፈልግ ነው አንተ ምንድን ነው የምትፈልጊው ከእኔ? የአብርሃም ነገር ግን ሁሌም ጥያቄ ነው የሚሆንብኝ። ለምንድን ነው ሁሌ ስህተት ላይ የሚወድቀው? እንዴ ነገሮችን እኮ ያውቃል አይደለ? ሄርሜላ ስታስጠነቀቀው ነበረ፣ እባክህ አትገናኝ ከነሱ ጋር እንዴ እኔ በብዙ ቪዲዮዎች ላይ አይቼዋለሁ። ኮስተራም ሆኖ አይቼዋለሁ። እንዴ ነገሮችን በቀላል መንገድ እንዴት ይሸውዱታል? ለምንድን ነው የሚሸወደው? እሱ ራሱ ለምንድን ነው የሚፎገረው? እንዴ አትቅረብ፣ እነሱ ጋር አትቅረብ ብለዋለች። ትናንትና እንታረቅ ምናምን ሲሉት አይ ይርቃቸው እንግዲህ ኤፍሬምና ሩት ተመጥተው ይቅርታ ምናምን ሲጠያየቁ አልታረቅም፣ በቃ የመጡበት መንገድ ልክ አይደለም፣ በቃ እሷ ታውቃለች፣ ጠርጥራለች። አብርሃም ግን በቃ የዋህነት እንዳለ የዋህነት በዚህ ልክ የዋህነት የለም።
ነገሮችን እሱ ራሱ የሚረዳበት የሚቀበልበት መንገድ ከሰዎች ጋር እንዴት ነው ሰዎችን የሚያምንበት መንገድ እስከምን ድረስ እንደሆነ ሊገባኝ አልቻለም። በቃ ሰውን እኮ መቅረብ ባለበት ልክ መቅረብ አለበት። ከዛ በላይ ሲሆን ግን ያው እንደዚህ አይነት ነገር ያመጣበታል። እንግዲህ አብረው ማድረግ ከሆነ እዛ ጋር ድራማን ከሆነ አሁን ቪዲዮም ፎቶም ይዛ ለማስፈራራት ከሆነ ቀላል እኮ ነው። እንግዲህ ይህን ነገር እንደሚያደርጉ ሄርሜላ ታውቃለች። ስለዚህ እሷን በስነ ስርዓት ማስረዳት አለበት። ቪዲዮንም ምንም ሊያደርጉት አይችሉም፣ እሷ ከተረዳቸው ማለት ነው። ልወጣ ነው ያልኩሽ ነው። አትወጣም። አሁን ሄርሜላና ሩታ ይመጣሉ። ፈልገህ እንዳደርግ ማንም ስለአንተ እንደማያገባው ገባህ አይደለ? እናገራለን። እኔ አንተ ትከዳለህ ስራ እነሱ አያምኑኝም ብዬ ያዝኩት ቪዲዮ ለዛ ነው እንጂ አንተ ትከዳኛለህ ብዬ አልነበረም፣ ግን ከዳኝ። ስለዚህ እነሱ ሲመጡ ለእነሱ ብቻ ነው የማሳየው። ባይዘው በዚህ ሀሳብ ካልተስማማ አደባባይ ላይ ለጥፍልኝ እና ደግሞ እንዴት እየጠራኸኝ እንደነበር እንዴት እያናገርከኝ እንደነበር ቮይስ አለኝ። ልመናም ልምምጥም ካልገባ የአብርሃም ነገር ግን ሁሌም ጥያቄ ነው የሚሆነው። ለምንድን ነው ሁሌ ስህተት ላይ እንዴ? ነገሮችን እኮ ያውቃል።